ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ቲዩብ ነው። የቼልሲው ወሳኝ የአማካይ ተጫዋች የሆነው ኢንዞ ፈርናንዴዝ የጉልበት ጉዳት አጋጥሞታል። ያጋጠመው የጉልበት ጉዳት የከፋ ባይሆንም ቢያንስ አንድ ጨዋታ ሊያመልጠው እንደሚችል እየተነገረ ነው። የኢንዞ ፈርናንዴዝን የጉዳት ሁኔታ እንመለከታለን። ብራዚላዊው የቼልሲ የፊት መስመር ተጫዋች የሆነው ጂኦ ፔድሮ በየጨዋታው የሚያደርገው እንቅስቃሴ ጥሩ ቢሆንም በተጠበቀው ልክ ግን ጎሎችን እያስቆጠረ አይደለም። ጂኦ ፔድሮ ጎሎችን በተጠበቀው ልክ ማስቆጠር ያልቻለው በብቃት ማነስ ነው ወይስ በአሰልጣኝ ኢንዞ ማሬስካ የጨዋታ ታክቲክ ምክንያት የተነሳ ነው የሚለውን ጉዳይ በፌስቡክ የተሰጡትን የእናንተን አስተያየቶችን በጋራ እየተመለከትን የምናነሳ ይሆናል። አብራችሁን ቆዩ። እንግዲህ ቼልሲ በተጫዋቾች ጉዳት መታመሱን ቀጥሏል። በየቀኑ በየሳምንቱ የተጫዋቾች ጉዳት መስማት በቼልሲ ቤት እየተለመደ መጥቷል ማለት ይቻላል። አሁን ደግሞ ተረኛው ጉዳት ያጋጠመው ተጫዋች የቼልሲው የአማካይ ወሳኝ ተጫዋች የሆነው አርጀንቲናዊው ኢንዞ ፈርናንዴዝ ሆኗል። ኢንዞ ፈርናንዴዝ ሀገሩ አርጀንቲና ላለባት የወዳጅነት ጨዋታ ለማድረግ ወደ አርጀንቲና አቅንቶ ነበረ። ከዛ በኋላ በመጀመሪያው ጨዋታ ከቬንዙዌላ ጋር 78 ደቂቃ ድረስ ተጫውቶ ተሰልፏል። በዚህ ጨዋታ ላይ እንግዲህ አርጀንቲና ቬንዙዌላን 1-0 ማሸነፏ ይታወሳል። በወቅቱ ድንቅ እንቅስቃሴ ሲያደርግ ነበረ ኢንዞ ፈርናንዴዝ 78ኛው ደቂቃ ድረስ በቋሚነት ተሰልፎ ተጫውቶ ሊቀየር ችሏል ማለት ነው። ከዛ በኋላ እንግዲህ በሁለተኛው ጨዋታ ላይ ሀገሩ አርጀንቲና ከፖርታሪኮ ከምትባል አነስተኛ ደሴት ጋር ላለበት የወዳጅነት ጨዋታ ልምምድ እያደረገ በነበረበት ጊዜ እንግዲህ መጠነኛ የጉልበት ጉዳት አጋጥሞት የአርጀንቲና ብሔራዊ ቡድን ስብስብን አቋርጦ ወደ ለንደን ስታንፎርድ ብሪጅ ተመልሷል። እንግዲህ የኢንዞ ጉዳት ምን ያክል ከሜዳ ያርቀዋል የሚለው ነገር እስካሁን ድረስ አልታወቀም። ጉዳቱ የከፋ ባይሆንም እንኳን ቅዳሜ ቼልሲ ከኖቲንግሃም ፎረስት በሚያደርገው ጨዋታ ላይ ይሰለፋል ተብሎ አይታሰብም። ምክንያቱም እረፍት ያስፈልገዋል። እንደዚሁም ደግሞ የጉልበት ጉዳቱም እንደዚሁ በቶሎ ማገገም ስላለበት በዚህ ጨዋታ ላይ ኢንዞ ፈርናንዴዝ ይሰለፋል ተብሎ አይታሰብም። እንግዲህ እስካሁን እየወጡ ባሉ ዘገባዎች መሰረት ከሆነ ኢንዞ ፈርናንዴዝ ያጋጠመው ጉዳት ያን ያህል ለክፉ የሚሰጥ አይደለም። ቢያንስ አንድ ጨዋታ ያመልጧል ወይም ደግሞ አንድ ሳምንት ያህል ከሜዳ ያርቋል ተብሎ ነው እየተነገረ የሚገኘው። ነገር ግን ስለ ኢንዞ ፈርናንዴዝ ጉዳት ሙሉ መረጃ ለማወቅ አሰልጣኝ ኢንዞ ማሬስካ ፕሬስ ኮንፈረንስ ላይ ተገኝተው የሚሰጡት መግለጫ ይጠበቃልና በእርግጠኝነት ግን መናገር የሚቻለው ቼልሲ ቅዳሜ 8:30 ላይ ከኖቲንግሃም ፎረስት ጋር በሚያደርገው ጨዋታ ላይ ኢንዞ ፈርናንዴዝ አይሰለፍም የሚለው ነገር ሚዛን የሚደፋ ነው። እንግዲህ ኢንዞ ፈርናንዴዝ ጉዳት ላይ ሆኖ የማይሰለፍ ከሆነ ሌሎች አማራጮች አሉ። እነ ሳንቶስ ከጉዳት አገግሞ ተመልሰዋል። እነ ቦናኖቴ ያለ፣ ላቪ ያለ። አሰልጣኝ ኢንዞ ማሬስካ እንግዲህ እንደየቦታቸው እነዚህን ተጫዋቾች በኢንዞ ፈርናንዴዝ ምትክ ሊጠቀሙ እንደሚችሉ ነው እየተገለጸ የሚገኘው። እንግዲህ የኢንዞ ፈርናንዴዝ መጎዳት ለአንዳንድ ተጫዋቾች እድል ይፈጥራል ብሎ መናገር ይቻላል። ቦናኖቴ ይገባና ጂኦ ፔድሮ 10 ቁጥር ላይ ይጫወታል። እንደዚሁም ደግሞ ማርኮ ጉዩ እድሉን ያገኛል። የፊት መስመሩን እየመራ የሚጫወትበት እድል ሊኖር ይችላል። እንግዲህ ኢንዞ ፈርናንዴዝ አሁን ላይ ለቼልሲ እጅግ ወሳኝ ከሆኑ ተጫዋቾች መካከል አንዱ ነው ብሎ መናገር ይቻላል። ለቼልሲ በርካታ ደቂቃዎችን የተጫወተ ተጫዋች ነው። ከካይሴዶ ቀጥሎ እንግዲህ በየጨዋታው ጎሎችን ያስቆጥራል፣ አሲስት ያደርጋልና እጅግ ወሳኝ ተጫዋች ነው። ይህ ተጫዋች እንግዲህ መጎዳቱ ቼልሲን በእጅጉ ይጎዳዋል ተብሎ ይታሰባል። ምክንያቱም ቼልሲ በቀጣይ ከአያክስ ጋር የሻምፒየንስ ሊግ ጨዋታ አለበት፣ እንደዚሁም በፕሪሚየር ሊጉም ጨዋታ አለበት እና እንደዚሁም በርካታ የቼልሲ ተጫዋቾች ጉዳት ላይ ናቸው። እነ ፓልመር የመሳሰሉ ወሳኝ የቼልሲ ልጆች ጉዳት ላይ ሆነው ለቼልሲ ግልጋሎት አይሰጡምና ኢንዞ ፈርናንዴዝም እንደዚሁ በጉዳት ምክንያት ከሜዳ መራቁ የቼልሲ ውጤት ላይ ትልቅ መጥፎ ነገር ሊያስከትል ይችላል ተብሎ ይታሰባል። በዛ ልክ ደግሞ አንዳንድ
የመሰለ ፍድል ያላገኙ ተጫዋቾች እንደዚሁ በኢንዞ ጉዳት የተነሳ ራሳቸውን የሚያሳዩበት እድል ሊፈጠር እንደሚችል ተነግሯል። ቦናኖቴ ለዚህም ቋሚ እድል ያገኛል ተብሎ ይጠበቃል። ልጁ ኳስ በመያዝ ጥሩ ነው፣ ነገር ግን ሪስክ ወስዶ ፓስ የማድረግ እንደዚሁም ረጅም ሰዓት የመጫወቱ ነገር ካልሆነ በስተቀር በጣም ምርጥ ተጫዋች ነው ብሎ መናገር ይቻላል። እንግዲህ በዋናነት ሳንቶስ አለ፣ ቦናኖቴ፣ ላቪያ እነዚህም በተለያየ ፖዚሽን በማድረግ አሰልጣኝ ኢንዞ ማሬስካ አዲስ የጨዋታ ቀመር ይዘው ይቀርባሉ ተብሎ ይጠበቃል። እስኪ በቀጣይ የጂኦ ፔድሮን ጉዳይ እንመልከት። እንግዲህ ጂኦ ፔድሮ ቼልሲ ከብራይተን ካስፈረመው በኋላ መጀመሪያ አካባቢ ሲያደርጋቸው የነበሩ እንቅስቃሴዎች ጥሩ ነበሩ፣ ጎሎችንም ያስቆጥር ነበረ። ከዛ በኋላ ግን እየተዳከመ በእርግጥ የጨዋታ እንቅስቃሴ ላይ ጥሩ ቢሆንም ጎሎችን ግን በተጠበቀው ልክ ማስቆጠር አልቻለም። በርካታ ጎሎችን በማስቆጠር የእንግሊዝ ፕሪሚየር ሊግ ተፎካካሪ ይሆናል ተብሎ ነበረ ፕሪሚየር ሊጉ ከመጀመሩ በፊት ሲዘገብ የነበረው። ከዛ በኋላ ግን ባየነው ሁኔታ እንቅስቃሴዎቹ ጥሩ ቢሆንም ጎሎችን እያስቆጠረ አይደለም። እንግዲህ በቼልሲ በፕሪሚየር ሊጉ ባደረጋቸው 7 ተከታታይ ጨዋታዎች ላይ ጂኦ ፔድሮ ተሰልፎ ነበረ። ማስቆጠር የቻለው 2 ጎል ብቻ ነው። እሱም መጀመሪያ አካባቢ ያስቆጠራቸው ጎሎች ናቸው። ከዛ በኋላ እንደዚሁ ጎሎችን ማስቆጠር ተስኖታልና ምክንያቱ ምን ሊሆን ይችላል የሚለው ነገር እያከራከረ ነው። እንግዲህ በየጨዋታው የሚያደርገው እንቅስቃሴ ፍጥነቱ፣ ተከላካይ ማስጨነቁ እንዳለ ሆኖ ነገር ግን አጥቂ በመሆኑ ጎል ማስቆጠር ይጠበቅበታል። ስለዚህ በተጠበቀው ልክ ደግሞ ያንን ጎሎችን እያስቆጠረ አይደለም። ምክንያቱ ምንድነው የሚለው ነገር ብዙዎች አንስተው እየተነጋገሩበት ነው። የአሰልጣኝ ኢንዞ ማሬስካ የጨዋታ አሰላለፍ እና ታክቲክ ምክንያት ነው ጎሎችን እንደ ልቡ ማስቆጠር ያልቻለው የሚሉ ሀሳቦች ሚዛን የሚደፉ ሆነዋል። እንግዲህ ጂኦ ፔድሮ ቼልሲን በክለቦች ዓለም ዋንጫ ነበረ ቼልሲን የተቀላቀለው። ከዛ በኋላ እንደመጣ ፍሉሚንሴ በሚባል የቀድሞ ክለቡ ላይ 2 ወሳኝ ጎሎችን በማስቆጠር እንግዲህ ቼልሲ ወደ ዋንጫ እንዲያልፍ ያደረገ ተጫዋች ነው። ከዛ በኋላ እንግዲህ ከፒኤስጂ በነበረው የዋንጫ ጨዋታ ላይ 3ኛውን ጎል በፓልመር አሲስት አድርጎለት በጥሩ ሁኔታ አስቆጥሮ ቼልሲ የዓለም ክለቦች ዋንጫን አሸናፊ ማድረጉ ይታወሳል። ከዛ በኋላ በፕሪሚየር ሊጉም እንደዚሁ በነበሩ ጨዋታዎች ላይ 2 ጎሎችን አስቆጠረ። ከዛ በኋላ ግን በተጠበቀው ልክ ሊሄድ አልቻለምና የጂኦ ፔድሮን ጎል ለማስቆጠር የተቸገረበትን ምክንያት እንመለከታለን። እስኪ የሳቱ ቼልሲ በሚለው ከ18000 በላይ ተከታይ ባለው የፌስቡክ ፔጅ ላይ ጂኦ ፔድሮ ጎል ለማስቆጠር የተሳነው ለምንድን ነው? ለምን ይመስላችኋል? በብቃት መውረድ ወይስ የአሰልጣኝ ኢንዞ ማሬስካ ታክቲክ ስላልተመቸው ነው የሚለውን ጉዳይ አንስቼ ነበረ። በርካታ ደጋፊዎች ወሳኝ ነጥቦችን አንስተዋልና የእነሱን ሀሳቦችን እያነሳው በመሀልም የራሴን ሀሳብ እየሰጠው እስኪ እዚህ ጉዳይ ላይ ሀሳቦችን እናንሳ። በዚህ ባነሳውት ሀሳብ ላይ ከ204 በላይ የቼልሲ ደጋፊዎች ሀሳባቸውን ሰጥተዋል። ወሳኝ ያሉትን እስኪ እናንብብና አብረን እንመልከታቸው። መብራቱ ታረቀኝ የልጁ ሁኔታ እኔ ማሳስቦኛል። በተለይ ከሊቨርፑል ጋር በነበረን ጨዋታ ሙሉ 90 ደቂቃ ተመልክቻለሁ። እናም ልጁ አንድም ነገር ሳያደርግ መውጣቱ፣ ጨዋታው ሙሉ እንቅስቃሴው ጎልቶ አለመታየቱ በጣም አሳስቦኛል ሲል ሀሳቡን ተናግሯል። እውነት ነው። ከሊቨርፑል በነበረው ጨዋታ ላይ ጂኦ ፔድሮ ያን ያህል የጎላ እንቅስቃሴ ሲያደርግ አልተመለከትነውም እና ከዛ በፊትም በነበረው ጨዋታዎች ላይ እንደዚሁ ያደረገው የነበረው እንቅስቃሴ ይህን ያህል አይደለም። ስለዚህ አሳሳቢ ነው ብሎ መናገር ይቻላል። ናስር ልጁን መውቀስ የምትችለው የተሰጠውን ኳስ ሲያባክን ወይም ንጹህ የጎል እድሎችን ሲያባክን ነው። በተከላካይ መጎዳት ምክንያት ሚድፊልደሮቹ ትኩረታቸው ለሱ ከመስጠት ይልቅ ወደ ኋላ ተመልሰው ተከላካይ ማገዙ ላይ ነው። የፓልመር መጎዳት ደግሞ ይበልጥ አባባሰው። ስለዚህ ለልጁ ያለቀለት ኳስ የሚሰጠው አላገኘም። እንደ ቡድን ግን ወደ ኋላ ተመልሶ መሃሉንም ተከላካዩንም ያግዛል። የማያገባበት ምክንያት ግን የሚሰጠው ስለሌለ ነው። ሰጥተው የሳተው ካለ ንገረኝ ሲል ሐሳቡን በጥያቄ መልኩ አስፍሯል። ከፊል የምስማማበት ሐሳብ ነው። እውነት ነው። የፓልመር መጎዳት ተከትሎ አሲስት የሚያደርግለት ሰው አላገኘም። ነገር ግን ወደ ኋላ ተመልሶ ተከላካዮችን ያግዛል፣ መሃል ላይ ጥሩ እንቅስቃሴ ያደርጋል የሚለው ነገር የምስማማበት ነው። አንተነህ በቀለ
እሱ ሊያም ዴላፕ ጉዳት ላይ መሆኑን ተከትሎ የሱ ቦታ ለመሸፈን ከክንፍ አጥቂነት ወደ መሃል አጥቂነት ስለተቀየረ ቦታው አልመች ብሎት ነው ጎሎችን ለማስቆጠር የተሳነው ሲል ሐሳቡን ገልጿል። ሰለሞን መርሻ መጀመሪያም በዋትፎርድም ሆነ በብራይተን የጎላ ስም አልነበረውም። ቼልሲም ሲመለምለው በየትኛው መነጽሩ እንዳየው አልገባኝም። የዓለም ክለቦች ዋንጫን በእሱ ጎሎች ስናሸንፍ ራሴን ተጠራጥሬው ነበረ። አሁን ግን መጠራጠሬ ትክክል ነው ሲል ሐሳቡን ገልጿል። እንግዲህ በዋትፎርድም በብራይተንም የጎላ ስም አልነበረውም። እንደ ሁኔታው ነው የሚወሰነው። ጎሎችን ያስቆጥር ነበር። ቼልሲም የተመለከተበት ሁኔታ መጥፎ ነው ማለት አይቻልም። ልጁ ጨራሽ የሚባል አጥቂ ነው፣ ብራዚላዊ ነውና ነገር ግን ከዛ በኋላ በየጨዋታው ግን ብቃቱን እየቀነሰ መምጣቱ አንድ ነገር ነው። ነገር ግን ቼልሲ የመለመለበት መንገድ ትክክል አይደለም የሚለው ነገር ብዙም አያስማማኝም። ይርዳለም ሰዋሬ ፔድሮ ብቃቱ አልወረደም። ኳስን በበቂ ሁኔታ የሚያደርስና የ10 ቁጥር ሁነኛ ተጫዋች ማጣቱ የፓልመር መጎዳቱ የፈጠረው ችግር ነው። ተረጋጉ፣ ከዚህ በኋላ ጎሎችን ያስቆጥራል ሲል ሐሳቡን ገልጿል። እንግዲህ አብዛኛው የሐሳብ ልጁ አሲስት የሚያደርገው ተጫዋች አላገኘም፣ እንደዚሁም የፓልመር መጎዳት ነው የሚለው ላይ ያተኩራል። ሙሉቀን ኃይሌ ሁሉም ጋር ነው፣ ግን ደግሞ ማንም ልብ ብሎ አላወቀም እንጂ አሰልጣኙም ጭምር የጂኦ ፔድሮ ትክክለኛ ቦታ ከአጥቂ ጀርባ ሆኖ እንጂ አጥቂ ቦታ ላይ የሚቀጥል ከሆነ ስሙን ሁላ ትረሳላችሁ ገና ምን አለበለኝ ሲል ሙሉቀን ሐሳቡን አጋርቷል። ኢትዮ ቼልሲ ጎል ማስቆጠር ተስኖታል የሚለው የተሳሳተ አመለካከት ነው። ቼልሲ ካለፉት 3 ጨዋታዎች ሁለቱን ቀይ ካርድ በማየቱ በጎደሎ ለመጫወት ተገዶ ነበር። በዚህም የተነሳ መከላከል ላይ ያዘነበለ እንቅስቃሴ ነበር ሲያደርግ የነበረው። እናም በቂ የግብ ዕድሎች አልነበሩም። በተጨማሪም ስኳዳችን በጉዳት በመሳሳቱ የአጨዋወት ለውጥ ለማድረግ ተገደናል። ችግሩ ያመጣው ይሄ ነው እንጂ ጂኦ ፔድሮ ከኳስ ጋርም ከኳስ ውጪም ድንቅ እንቅስቃሴ የሚያደርግ ምርጥ ተጫዋች ነው ሲል ኢትዮ ቼልሲ በሚል የፌስቡክ ስሙ የተጠቀሰ ሐሳብ ሰጪ ሐሳቡን አጋርቷል። እውነት ነው ጂኦ ፔድሮ ጎሎችን ባያስቆጥርም የሚያደርገው እንቅስቃሴ ግን ይበል የሚያሰኝ ነው። ነገር ግን እኛ ያው ጎሎችን እንጠብቃለን። አጥቂ እንደመሆኑ መጠን በርካታ ጎሎች ማስቆጠር ይጠበቅበታል ተብሎ ይታሰባልና በዛ ምክንያት ነው ሐሳቡን ለማንሳት የተገደድኩት። በላይ ሞሼ እኔ እንደሚመስለኝ የዴላፕ አለመኖሩ ይመስለኛል። ሲቀጥል ልጁ አብዛኛው የሚችለው በ10 ቁጥር ቦታ ነው፣ ለዛ ነው ጎሎችን እያስቆጠረ ያልሆነው ሲል ሐሳቡን አጋርቷል። ማህሪ ተፈሪ ልጁ የአቋም መውረድ አይደለም የተሰለፈበት ቦታና በሁለት ተከላካይ ስለተያዘ ነው። ሸዊት ብርሃኔ ጨው ለራስ ብለህ ጣፍጥ ነው ነገሩ። እንደ ኦብሚያንግ ዶርትሙንድ ይሸኛል በዚህ ከቀጠለ ምን አለበሉኝ ብሏል። እንግዲህ ማንኛውም አጥቂ ጎል ማስቆጠር ይጠበቅበታል። ያ ደግሞ ማስቆጠር የማይችል ከሆነ ወደዛ ስቴፕ መገባቱ የማይቀር ነገር ነው። ነገር ግን ጂኦ ፔድሮ ወደዛ ለመድረስ ገና ይመስለኛል። ከዚህ በኋላ እነ ፓልመር የሚመለሱ ከሆነ ወደ ምርጥ ብቃቱ ይመለሳል ብዬ አስባለሁ። ሊብሮ ፈውዘዲን አረኛ ሰዎች ለመፍረድ እንቸኩላለን። በ3 ጨዋታ ስላላገባ በብቃቱ መጠራጠር ጀመራችሁ ወይ? እሱ ሲጀመር እኮ ክለቡን በዚህ ሰዓት በጣም የሚያግዝ ተጫዋች ነው። ተቃራኒ ቡድን ኳስ እንዳይመሰርት ያደርጋል። ፓልመር ያለ ሳት ቦታውን ያውቀዋል። ለዛ ነው ፓልመር ስለጠፋ ነው ጎሎችን ማስቆጠር ያልቻለው ሲል ሐሳቡን አጋርቷል። ገሬ የሚካኤል ልጅ በደንብ ካስተዋላችሁት ልጁ ጎል ላያስቆጥር ሙከራም ላይሞክር ይችላል። ነገር ግን ጨዋታዎች ላይ ተጽዕኖ ፈጣሪ ልጅ ነው። አጥቂ ነኝ ብሎ እንደ ሌሎች ቡድን አጥቂዎች ቆሞ የሚመለከት አይደለም ሲል ሐሳቡን አጋርቷል። እውነት ነው ጎል ከማስቆጠር ውጪ ወደ ኋላ ተመልሶ ተከላካዮችን ለማገዝ አማካዮችን ለማገዝ የሚያደርገው እንቅስቃሴ በበጎ የሚታይ ነው። እርቁሁን የታሜ ተረጋጋ ወንድሜ
የፓልመር አለመኖር ነው። ይሄ ማለት አሁን ያሉት ሁለቱም ካይሴዶና ኢንዞ ማለት ኳስን የመቀማት ኳሊቲ ነው ያላቸው እንጂ ብዙ ኳስን ለአጥቂ የማቀበል ፐርፎርማንስ የላቸውም። ለዚህ ነው ጎሎችን ማስቆጠር እየተሳነ ያለው የሚል ሐሳቡን አጋርቷል። እንግዲህ ኢንዞ ፈርናንዴዝም ካይሴዶም ኳሶችን መንጠቅና ኳስ መመስረት ላይ ነው ትኩረት የሚያደርጉት። ነገር ግን አሲስት ማድረግ ላይ ውስንነቶች አሏቸው ሲል ነው እርቁሁን ሐሳቡን የገለጸው። ተስፋሁን አይቼው እንድሪስ መሐመድ የፓልመር አለመኖር ነው ሁለተኛ ሳየው የሚመቸኝ 10 ቁጥር ወደ ግራ መስመር ነው ሲል ሐሳቡን ተናግሯል። ስራጅ ጀማል የፓልመር አለመኖር ነው የቡድን ክሬቲቪቲ በጣም ቀንሶታል። ያ ማለት ለአጥቂ አሪፍ ፓስ የሚያደርግ የለም ማለት ነው። ሁለተኛ የጨዋታ መደራረብ የዴላፕ መጎዳትን ተከትሎ ሁነኛ 9 ቁጥር ያለው እሱ ብቻ ነው። ስለዚህ የድካም ስሜት ይኖራል። ሶስተኛ የሰሞኑ የቡድኑ ተደጋጋሚ ቀይ ካርድ ማየት ጎሎችን እንዳያስቆጥር አድርጎታል ይላል። እንግዲህ በርካታ ሐሳብ ሰጪዎች በልጁ ብቃት ላይ ጥርጣሬ የላቸውም። ጎል ካለማስቆጥሩ ነው እንጂ በጨዋታው ላይ የሚያደርገው እንቅስቃሴ ጥሩ ነው ብለው ሐሳባቸውን እየገለጹ ነው። ጎል የማያስቆጥርበት ምክንያትም ደግሞ የፓልመር አለመኖር መሆኑን እየገለጹ እንገኛለን። አምሳሉ ገብ የሚል የፌስቡክ ስም አለው። በጭራሽ የልጁ ብቃት አልወረደም። የእሱ ትክክለኛ ቦታ በግራ ወይም በቀኝ ክፍ እያዘነበለ አሊያም 10 ቁጥር ከአጥቂ ጀርባ ሆኖ ሲያጠቃ ነው። ትክክለኛ ቦታው ከፊትም ሊያም ዴላፕ ወይም ማርክ ጉዩ ቢሰለፉ እሱ ከነሱ ኋላ እየሮጠ ጎል ማስቆጠር ይችል ነበር። አሁን ግን ያለ ቦታው በከንቱ እየባከነ ነው እንጂ ብቃቱ ወርዶ አይምሰልህ። ተፈጥሯዊ 9 ቁጥር አይደለም። በፊትም ከዊልቤክ ጀርባ ወይም ወደ ግራ ክንፍ ሆኖ ነበር የሚጫወተው ሲል ወሳኝ ሐሳብን አጋርቷል። እንግዲህ ቦታው ላይ አልተመቸውም የሚሉ ሐሳቦች ነው በብዛት እየተነሱ ያሉት። አሰልጣኝ ኢንዞ ማሬስካ እያሰለፈ ያለው ቦታ ለሱ አልተመቸውም የሚሉ ሐሳቦች ነው በብዛት እየተነሱ የሚገኙት። ማሙሽ ግርማ ልክ ነህ ብሮ በጣም ድካም ያለበት ይመስለኛል። እንዲያውም የቤኔፊካ ጨዋታ ላይ ያየው ቀይ ካርድ የድካሙ ምልክት ይመስለኛል። እሱ ብቻ ሳይሆን ፈርናንዴዝ ብቻ ከሊቨርፑል ውጪ በተደጋጋሚ ስህተቶች ሲሰሩና ቀይ ካርድ የበዛባቸው በጣም የድካምና የጨዋታ መደራረብ ይመስለኛል የፓልመር ጉዳትን ጨምሮ ሲል ሐሳቡን አጋርቷል። ገነነው አሰፋ ድሮም አቬሬጅ የሆነ ተጫዋች ነው። በአጋጣሚ የመጣ ሰሞን ባገባቸው ጎሎች ተጨበጨበለት እንጂ እኔ ማሬስካም ቢሆን ሁለተኛ አጋማሽ ላይ ከ20ና ከ30 ደቂቃ በላይ ማጫወት የለበትም ሲል ሐሳቡን አጋርቷል። እንግዲህ ሐሳቡ እንደ ሐሳብ እንቀበላለን። ጥሩ መጥፎም ሊሆን ይችላል። ግን ያው እንደ ሐሳባችሁን አከብራለሁ። ከበደ ቱሬ በኔ ግምገማ የልጁ አቋም መውረድ ሳይሆን ኳስ እየለመነ እንኳን የሚያቀብለው ስለሌለ ነው ብሏል። ማረፊያ ካሳሁን የብቃት መውረድ ነው ብዬ አላስብም። በቂ ሰርቪስ እያገኘ አይደለም። ሲቀጥል ደግሞ ተቀያሪ እንኳን ሳይኖረው ብቻውን እየታገለ ነው ሲል ሐሳቡን አጋርቷል። ካፒቴን ኢትዮጵያ በጣም ዲፕ ሆኖ ቁጭ እያለ እንዴት ደህና ይሆናል? ኬን አይነት መሆን አለበት ኳስ መጫወትም ሆነ መጨረስ ከፈለገ ሲል ሐሳቡን ገልጿል። አብደል ማሊክ እረ አይናችሁ እንዴት ነው የሚያየው? እስኪ የትኛው ተጫዋች ነው 9 ቁጥር እየተጫወተ እንደሱ ታጋይ የሆነ የፕሪሚየር ሊጉ? በዘንድሮ ምርጥ ፈራሚ ፔድሮ ነው፣ አትጠራጠሩ። አለማግባቱን አትዩ፣ የሚጫወትበትን ቦታ እዩ። በዛ ላይ ኳስ ሲይዝ በጣም ምርጥ ነው። እረ በፈጣሪ ሲል ሐሳቡን አጋርቷል። ሙጂብ ሁልጫፎ እሱ ውጤታማ የሚሆነው ከዴላፕ ወይም ጉዩ ተሰልፈው እሱ ከኋላ 9 ቁጥር አድርጎ ማጫወት ነው እንጂ በዚህ አሁን ባለበት ቦታ ላይ ውጤታማ ይሆናል ብዬ አላስብም ሲል ሐሳቡን አጋርቷል። ፋንታሁን ተካ እኔ በግሌ በቼልሲ ተጫዋቾች ምንም ብቃት ችግር እንደሌለ ነው የሚታየኝ። ነገር ግን በአሰልጣኙ አሰላለፍና አቀያየር ችግር ነው ውጤት እያጣን ያለ ነው ሲል ሐሳቡን ገልጿል። ደመላሽ ይሁን
እሱን 9 ቦታ ስትሆን ወይም 10 ቁጥር ቢጫወት አሪፍ ይመስለኛል። ምክንያቱም አጥቂ ቦታ አሲስት የሚያደርግ ያስፈልጋል። እሱ ግን ሙሉ ሜዳ ነው የሚጫወተው ሲል ሐሳቡን ገልጿል። እንግዲህ በዋናነት ለጆ ፔድሮ ጎል አለማስቆጠር እየተጠቀሰ ያለው አሰልጣኝ ኢንዞ ማሬስካ በቦታው ያጫወቱት አይደለም፣ የፓልመር አለመኖር፣ የተጫዋቾች ጉዳት፣ እንደዚሁም በየጨዋታው አሲስት የሚያደርግለት ተጫዋች አለመኖሩ ነው ጎሎችን እያስቆጠረ ያልሆነው የሚል ሐሳብ ነው በብዛት እያነሱ የሚገኙትና የሁሉንም ሐሳብ ማቅረብ አልችልም። በሌላ ፕሮግራሜ ላይ የምመለስበት ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። የዩቲዩብ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በድጋሚ አሳስባለሁ። መልካም ጊዜ